የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅዱሳት በአእምሯዊ ንብረት ባለስልጣን ተመዘገቡ። ኢትዮጵያ በወረራ ዘመን ለተፈጸመባት በደል የካሳ ክፍያ የጣሊያን መንግስትን ልትጠይቅ ነው ተባለ። በመኖሪያ ቤቱ ህይወቱ አልፎ የተገኘው አንጋፋው ሙዚቀኛ ስምዖን ሊባኖስ በጣም በችግር ይኖር እንደነበረ ታውቋል። ለ30 ዓመታት ከኖረበት የኪቤአድ ቤት ተባሮም በጎዳና ላይ እስከ መኖር ደርሶ ነበር። በወቅቱ ስለተፈጠረው ነገር ከዛሬ 8 ዓመት በፊት ለቁም ነገር መጽሔት የሆነውን ገልጾ ነበር። እናስደምጣችኋለን። በአዲስ አበባ በጥቂት ወራት ውስጥ ከ600 ሚሊዮን ብር በላይ ከትራፊክ ቅጣት መሰብሰቡ ይፋ ሆነ። ኢትዮጵያ ለውጭ ገበያ እንቁላል በመላክ ከ1 ሚሊዮን ዶላር በላይ ገቢ ማግኘቷም ተነግሯል። የሶሻል ሚዲያ ኮንተንት ክሬተሮች ለሚሰሯቸው ይዘቶች ጥንቃቄ እንዲያደርጉ ፖሊስ አሳስቧል። ከባህልና እምነት ጋር የማይጣጣሙ ይዘቶችን የሚያሰራጩትንም እያሰርኩ ነው ብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅዱሳት በአእምሯዊ ንብረት ባለስልጣን ተመዘገቡ። ቤተክርስቲያኒቷ የሃይማኖታዊ ስርዓቷን ለሺህ ዓመታት ስትከውንባቸው የነበሩ ንዋየ ቅዱሳትና መንፈሳዊ ጸሎት መጻሕፍትን በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጅና ተዛማጅ መብቶች አዋጅ መሰረት ከሚያዝያ 3 2017 ዓ.ም ጀምሮ የባለቤትነት ዕውቅና ማግኘቷ ተሰምቷል። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሯዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያኒቷ መንፈሳዊና ቁሳዊ ንብረቶች ተመዝግበው ዕውቅና ማግኘታቸውን የመምሪያው ኃላፊ መላከ ሰላም ዳዊት ያሬድ ገልጸዋል። የቤተ ክርስቲያኒቷ ሀብቶች በአእምሯዊ ንብረት ባለስልጣን መረጋገጡ ሌሎች ቤተ እምነቶች አላግባብ በመጠቀም ይፈጠር የነበረውን አላስፈላጊ ውዝግብና መበሻሸቅ ያስቀራል ተብሎ ይታመንበታል። ከበሮ፣ መቋሚያ፣ ጽናጽልና ሌሎች ከ10 በላይ የጸሎት መጻሕፍት ዕውቅና ካገኙ የቤተ ክርስቲያኒቷ ሀብቶች መካከል ይጠቀሳሉ። ኢትዮጵያ የጣሊያን መንግስትን ካሳ ለመጠየቅ ያለመ ጥያቄ ልታቀርብ ነው ተብሏል። በሁለቱ የጣሊያን ወረራዎች የጣሊያን መንግስት በጭካኔ ለተፈጸመባት ግፍ ካሳ እንዲከፈላት የሚጠይቅ ዘመቻ ሊጀመር መሆኑ ነው የተነገረው። የካሳ ጥያቄውን እስከ ተያዘው 2025 መጨረሻ ድረስ ለማቅረብ እቅድ እንደተያዘም ታውቋል። ይህንን ዘመቻ ለማከናወን እቅድ ይዘው የተንቀሳቀሰ መሆኑን ያስታወቀው አፍሪካ ዴይ ኢኒሼቲቭ የተባለም የሲቪል ማህበረሰብ ድርጅት ነው። የካሳ ጉዳዩን ማንሳት ያስፈልገው ኢትዮጵያ በወረራ ወቅት ስለፈጸመችው ጀግንነት እንጂ ስለደረሰባት ጉዳት የማይነሳ በመሆኑ ጥያቄውን ማንሳት አስፈላጊ ሆኖ እንደተገኘም ተገልጿል። ፋሺስት ጣሊያን በሁለቱ ወረራዎች ኢትዮጵያ ላይ በፈጸመው ግፍ ያደረሰውን የጉዳት መጠን በዝርዝር የሚያሳይ ሰነድ በባለሙያዎች እንደሚዘጋጅም ተነግሯል። ሰነዱን በዚህ ዓመት ማጠናቀቂያ ድረስ አሰናድቶ የካሳ ጥያቄውን ለጣሊያን መንግስት ሊቀርብ እንደሆነ ነው የተሰማው። ዘመቻው የአፍሪካ ህብረት የተመሰረተበት ቀን በሚከበርበት ግንቦት 16 እንደሚጀመርም ተጠቁሟል። እስካሁን ድረስም በኢትዮጵያ የጣሊያን ኤምባሲ በጉዳዩ ላይ ያለው ነገር አለመኖሩም ታውቋል። ከሮሃ ባንድ ጋር በመሆን ታሪክ የማይሽራቸውን ሙዚቃዎች ለህዝብ ያደረሰው የታዋቂው ሙዚቀኛ ስምዖን ሊባኖስ የቀብር ስነ ስርዓት ዛሬ ተፈጽሟል። አርቲስት ስምዖን ሊባኖስ እሁድ ዕለት ህንድ ኤምባሲ አካባቢ በሚገኘው በመኖሪያ ቤቱ ነበር ህይወቱ አልፎ የተገኘው። ሙዚቀኛው ከ1970ዎቹ አጋማሽ ጀምሮ እስከ 1985 ዓ.ም ድረስ በወጡ የሀገራችን ሙዚቃዎች ውስጥ አጃቢ ከነበረው ሮሃ ባንድ ሙዚቀኞች መካከል እንደነበርም ይታወቃል። አርቲስት ስምዖን ሊባኖስ ለ30 ዓመታት ይኖርበት ከነበረውና ልጆችንም ወልዶ ካሳደገበት ከኪቤአድ አፓርትመንት የቤት ኪራይ ውዝፍ አለብህ በሚል ያለ አንዳች ማስጠንቀቂያም በድንገት ነበር የተባረረው። በወቅቱ መላጨት የጀመረውን ጺሙን እንኳን ሳይጨርስ ፊቱ ላይ የነበረውን ሳሙናም ሳይታጠብ ነበር ቤቱ የታሸገው። ከ8 ዓመት በፊት ስለ ሁኔታው ለቁም ነገር መጽሔት ሲገልጽ ያልተከፈለ የቤት ኪራይ ውዝፍ አለብህ ብለው ያለምንም ማስጠንቀቂያ ቤቱን አሸጉት። አለብህ የተባልኩትንም ገንዘብ ብከፍልም የሚሰማኝ አጥቼ የተባረርኩ ሲል
ጎዳና ላይ ከወጣ በኋላ በአንዲት ካፌ በረንዳ ላይ ለቁም ነገር መጽሔት በሰጠው ኢንተርቪው ላይ ገልጾ ነበር። ጥር 23 2009 ዓ.ም ቦሌ መንገድ ከሸዋ ሱፐርማርኬት ፊት ለፊት ያለው ኪቤአድ አፓርትመንት ከተባረረ ወዲህ ጎዳና ላይ ወጥቶም ኖሯል። የታሸገው ቤትም በማግስቱ ለአንድ የመከላከያ መኮንን መሰጠቱ ነበር በወቅቱ የተገለጸው። ሞራሌ ተነክቷል፣ ልቦናዬ ተሰብሯል፣ የኢትዮጵያ ሕዝብ እንዲያውቅልኝ ይፈልጋለሁ የሚል ቃሉን በቁም ነገር መጽሔት አማካኝነት ቢያሰማም አቤት ያለው ሳይገኝ እስከ ሞቱ ድረስ በችግር አሳልፏል። ከጥላሁን ገሰሰ እስከ ማህሙድ አህመድ፣ ከኤፍሬም ታምሩ እስከ ንዋይ ደበበ፣ ከሐመልማል አባተ እስከ ኩኩ ሰብስቤ፣ ከአረጋኸኝ ወራሽ እስከ ኬኔዲ መንገሻም፣ ከዳዊት መለሰ እስከ ፀሐዬ ዮሐንስና ቴዎድሮስ ታደሰ እያልን መጥቀስ ከጀመርን ብዙ መጥቀስ እንችላለን። የስምዖንን አሻራ አርቲስት ስምዖን የሁለት ልጆች አባት የነበረ ሲሆን ባለቤቱም በኢትዮጵያ እግር ኳስ ታሪክ ውስጥ ስማቸው ጎልቶ የሚነሱት የነ ሉቻኖ ሳልቫኖ ታናሽ እህት ነች። በአዲስ አበባ ከ600 ሚሊዮን ብር በላይ ከትራፊክ ቅጣት ተሰበሰበ። በ9 ወራት ጊዜ ውስጥ ይህ ገንዘብ መሰብሰብ መቻሉን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ገልጿል። ባለስልጣን መስሪያ ቤቱ ከሐምሌ ጀምሮ እስካሁን ድረስ ከትራፊክና ከመሰል ቅጣቶች በአጠቃላይ ከ700 ሚሊዮን ብር በላይ ገቢ መሰብሰቡን ተናግሯል። በከተማዋ ከሚስተዋለው የትራፊክ ደንብ ጥሰት ውስጥም 40 በመቶ የፍጥነት ወሰን ሕግን አለማክበር እንደሆነም ተመላክቷል። አንዳንዶች ቅጣቱ የበዛው ገቢ ለመሰብሰብ እቅድ ስለተያዘ ነው የሚል ትችት ሲያቀርቡ፣ የትራፊክ ማኔጅመንት ባለስልጣን በበኩሉ ሕግን ለማስከበር እንጂ ገቢ ለመሰብሰብ አይደለም ቅጣት የምጥለው ብለዋል። ኢትዮጵያ ለውጭ ገበያ እንቁላል በመላክ ከ1 ሚሊዮን ዶላር በላይ ገቢ ማግኘቷ ተነግሯል። በ9 ወራት 235 ቶን የለማ እንቁላል ለውጭ ገበያ አቅርባ ነው ከ1 ሚሊዮን የአሜሪካን ዶላር በላይ ገቢ አግኝታለች የተባለው። በ2017 በጀት ዓመት 9 ወራት የተለያዩ የእንስሳት ምርቶችን ለውጭ ገበያ ማቅረብ መቻሉን የገለጸው የእንስሳት ልማት ኢንስቲትዩት ነው። ኢትዮጵያ በዚህ ወቅት ምርትን ወደ ተለያዩ ዓለም ሀገራት ለሽያጭ እያቀረበች እንደምትገኝ የተገለጸ ሲሆን 235 ቶን እንቁላል ለውጭ ገበያ ማቅረብ ተችሎ 1.41 ሚሊዮን የአሜሪካ ዶላር ገቢ መገኘቱም ተነግሯል። የለማ እንቁላል በአሁኑ ጊዜ ለተለያዩ ሀገራት እየቀረበ ሲሆን ከምርቱ ተቀባይ ሀገራት ውስጥም ዩጋንዳ ከፍተኛውን ድርሻ መያዟ ሲነገር፣ ኮትዲቫር፣ ሩዋንዳ፣ ኬንያና ማዳጋስካር ምርቶችን ተቀባይ ሀገራት ናቸው ተብሏል። የሶሻል ሚዲያ ኮንተንት ክሬተሮች ለሚሰሯቸው ይዘቶች ጥንቃቄ እንዲያደርጉ ፖሊስ አሳስበም። ባህልና እምነትን ጥሰው የሚሰሩ ግለሰቦች ካሉ ግን በሕግ ተጠያቂ እንደሚደረጉ ፖሊስ እያሳሰበ ይገኛል። በማህበራዊ ሚዲያ ከባህልና እምነት ውጭ የሆኑ ይዘቶችን የሚያሰራጩ ግለሰቦች ጥንቃቄ እንዲያደርጉም ተብሏል። በዚህ ተግባር ላይ ተሳታፊ የሆኑ ግለሰቦችንም በቁጥጥር ስር መዋል መጀመሩንም ፖሊስ ይፋ አድርጓል። ሚሊዮን ድሪባ የተባለ ግለሰብ በማህበራዊ ሚዲያ ከኢትዮጵያውያን ባህልና ሃይማኖት ተቃራኒ የሆኑ ቪዲዮዎችን በመስራት ሲያሰራጭ ነበር ተብሎ በቁጥጥር ስር ውሎ ምርመራ እየተጣራበት መሆኑንም የአዲስ አበባ ፖሊስ ገልጿል። የአዲስ አበባ ፖሊስ ግለሰቡ በጎዳናዎች ላይ የተለያዩ አጸያፊ ተግባራትን በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶች በመፈጸም የቀረጻቸውን ምስሎች በመልቀቅ በፈጸመው ህገወጥ ድርጊት ነው ተይዞ ምርመራ እያደረገበት ያለው። ውስን በማይባሉ ማህበራዊ ሚዲያዎች የሚለቀቁ ይዘቶች ተገቢነታቸውን የሳቱና ከባህልም ውጪ እየሆኑ መምጣታቸውን ፖሊስ ገልጾ በእነዚህ ግለሰቦች ላይም ፖሊስ አስፈላጊውን እርምጃም እየወሰደ መቀጠሉንም ገልጿል። በመጨረሻም ሃንጋሪ የፋሲካ ሰሞን ጽዳት በተባለ የተመሳሳይ ጾታ አፍቃሪያን መብት የሚገድብ የህግ ማሻሻያ ማድረጓ ተሰምቷል። የሀገሪቱ ፓርላማ የተመሳሳይ ጾታ አፍቃሪያንንና የጥምር ዜጋ ባለቤቶችን መብት የሚገድቡ ህጎችን ጨምሮ ሌሎች ህገ መንግስታዊ ማሻሻያዎችን አድርጋለች። መንግስት ማሻሻያዎቹ የተደረጉት የህፃናትን አካላዊና ሞራላዊ እድገት ለመጠበቅ ነው ብሏል። በአዲሱ ህግ መሰረት የተመሳሳይ ጾታ አፍቃሪያን በአደባባይ መሳሳም አይችሉም። ይህንን ተከትሎም በመቶዎች የሚቆጠሩ ሰዎች በፓርላማው ፊት ለፊት ተገኝተው ተቃውሟቸውን አሰምተዋል። ለውሳኔው የገዢው ፓርቲ አባላትን ጨምሮ 140 የህዝብ ተወካዮች ድጋፋቸውን ሲገልጹ 21 አባላት ደግሞ ውሳኔውን ተቃውመውታል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።